ሰላም ጤና ይስጥልኝ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን የዜጎችን ጤና አገልግሎት ለማዘመን የተከናወኑ ስራዎች ውጤት እየተመዘገበባቸው መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የተሰጣቸውን ተልዕኮና ግዳጅን በላቀ ብቃት በመፈጸም የሀገር ሉዓላዊነትና የሕዝብ ደህንነትን ለማስከበር ዝግጁ መሆናቸውን በመከላከያ የምስራቅ እዝ ተመራቂ ወታደሮች ተናገሩ። የኢትዮጵያ የባህር በር ባለቤትነት ጥያቄ ሁለንተናዊ እድገትና ልማትን ለማስቀጠል ብሎም ቀጠናዊ ሚናን ለማጉላት ወሳኝ ሚና እንዳለው የሕዝብ ተወካዮች ምክር ቤት አባል ዶክተር ቡዛዮ ደገፋ ገለጹ። ለ2018 በጀት ዓመት የበጋ መስኖ ስንዴ ምርትና ምርታማነትን የሚያሳድጉ የምርጥ ዘርና የማዳበሪያ አቅርቦት በስፋት እየተከናወነ መሆኑን የግብርና ሚኒስቴር አስታወቀ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የዜጎችን ጤና አገልግሎት ለማዘመን የተከናወኑ ስራዎች ውጤት እየተመዘገበባቸው መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የጤና ሚኒስቴር የመድኃኒት አቅርቦትና የጤና አገልግሎት ተደራሽነትን ለማሳለጥ ጤንነቴ የተሰኘ የሞባይል መተግበሪያ አስመርቀዋል። በተጨማሪም ለበጎ የተሰኘ የአምቡላንስ ስምሪት ስርዓት እና 952 የጤና መረጃና ምክር አገልግሎት ነፃ የስልክ ጥሪ ማዕከልንም ስራ አስጀምረዋል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት በሽታን ከመከላከል ባለፈ አክሞ ማዳን ላይ ውጤታማ ስራ መሰራቱን ገልጸዋል። የዜጎችን የጤና አገልግሎት ለማዘመን የተከናወኑ ስራዎች ውጤት እየተመዘገበባቸው መሆኑን ጠቁመው በዛሬው ዕለት ይፋ የተደረጉት መተግበሪያዎችም ዜጎች ቀልጣፋ፣ ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ማግኘት የሚያስችላቸው መሆኑን ተናግረዋል። በራስ አቅም የበለጸጉት እነዚህ መተግበሪያዎች የጤና ስርዓቱን በጉልህ የሚያግዙ መሆናቸውን አንስተው መተግበሪያዎቹ በጤና ስርዓቱ ላይ የራሱን አስተዋጽኦ እንደሚያበረክትም ያላቸውን እምነት ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የጤናውን ዘርፍ ተደራሽና ቀልጣፋ ለማድረግ ቴክኖሎጂ ወሳኝ መሆኑን ገልጸዋል። ሚኒስቴሩ የዜጎችን የጤና አገልግሎት ለማሻሻል የተለያዩ ስትራቴጂዎችን ነድፎ እየሰራ መሆኑን ገልጸው በዛሬው ዕለት ወደ ስራ የገቡት መተግበሪያዎች የዚሁ አካል መሆናቸውንም ጠቁመዋል። ጤንነቴ የተሰኘው መተግበሪያ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ህብረተሰቡ መድኃኒቶችን በቀላሉ እንዲያገኝ ታስቦ የለማ መሆኑን ተናግረዋል። ለበጎ የተሰኘው የአምቡላንስ ስምሪት ስርዓትና 952 ነፃ የስልክ ጥሪ ማዕከል ለድንገተኛ የጤና አገልግሎት ከፍተኛ አስተዋጽኦ እንዳላቸውም አንስተዋል። በዛሬው ዕለት የተመረቁት መተግበሪያዎች በአጠቃላይ የጤናውን ስርዓት የሚያሻግሩ መሆናቸውንም ጠቁመዋል። የተሰጣቸውን ተልዕኮና ግዳጅን በላቀ ብቃት በመፈጸም የሀገር ሉዓላዊነትና የሕዝብን ደህንነት ለማስከበር ዝግጁ መሆናቸውን በመከላከያ ሰራዊት የምስራቅ እዝ ተመራቂ ወታደሮች ተናገሩ። የምስራቅ እዝ ማሰልጠኛ ማዕከል ከእዙ የተለያዩ ኮሮች የአቅም ግንባታ ስልጠና የሰጣቸው ወታደሮች ማስመረቁ ይታወሳል። ከዚያ ጋር ቆይታ ያደረጉት ተመራቂ ወታደሮች ተልዕኳቸውና ግዳጃቸውን በላቀ ቁርጠኝነት ለመፈጸም መዘጋጀታቸውን ተናግረዋል። ከተመራቂዎቹ መካከል ወታደር ተመስገን በቀለ ለሀገሬና ለሕዝቤ ልዩ ፍቅር አለኝ፣ በዚህም በታማኝነትና በቁርጠኝነት በማገልገል የበኩሌን እወጣለሁ ብለዋል። በስልጠናው ጠንካራ አቅም ፈጥረናል ያለው ወታደር ተመስገን በማንኛውም መልኩ የሚሰጠውን ሀገራዊ ግዳጅ እስከ ሕይወት መስዋዕትነት ለመክፈል ቁርጠኛና ዝግጁ መሆኑን ገልጸዋል። በስልጠናው የአካል ብቃትና የውጊያ ስልቶችን ጨምሮ የተሰጠው የተለያዩ ወታደራዊ ሳይንስ ትምህርት አቅሙን ይበልጥ ያጠነከረና ግዳጆችን በብቃት መወጣት የሚያስችል መሆኑን የተናገረው ደግሞ ወታደር ካሳዬ ትዕግስቱ ነው። በተለይም የሀገሩና የሕዝቡን ሰላምና ደህንነት የሚነሱ ባንዳዎችን፣ ጽንፈኞችና ተላላኪዎችን ለመደምሰስ ዝግጁ መሆኑን ተናግረዋል። ስልጠናው በአቅምና በስነ ልቦና እንዲሁም ዘመናዊ የውጊያ ስልትን በአግባቡ የቀሰምንበት ነው ያለው ደግሞ ወታደር ኦሊያድ በቀለ ነው። ከአያቶቻችን የወረስነውን ጀግነት በመላበስ የኢትዮጵያን ሉዓላዊነትና ደህንነት እስከ ሕይወት መስዋዕትነት በመክፈል የማስከበር ግዳጅና ተልዕኮን ለመወጣት ተዘጋጅቻለሁ ሲል ገልጸዋል። በማዕከሉ አሰልጣኝ ከሆኑት መካከል ምክትል መቶ አለቃ ጅሬኛ ጌታውን በበኩላቸው ወታደሮቹ በኢትዮጵያና በሕዝቦቿ ላይ ሊቃጣ የሚችል ማንኛውም ትንኮሳ መመከት የሚያስችል አቅም እንዲገነቡ እንዳስቻላቸውም ተናግረዋል። በማንኛውም ጊዜና ሁኔታ የሚሰጣቸውን ሀገራዊ ግዳጅ በላቀ ጀግነትና የዓላማ ጽናት ለመፈጸም ቁርጠኛ መሆናቸውንም ነው ምክትል መቶ አለቃ ጅሬኛ ያረጋገጡት። የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ በምረቃው ወቅት ሰልጣኝ የሰራዊቱ አባላት በማንኛውም ጊዜና ቦታ ለሚሰጣቸው ግዳጅ ተገቢውን ምላሽ መስጠት የሚያስችል የተሟላ ዝግጁነት ቁመና የገነቡ መሆናቸውንም አረጋግጠዋል። የሰራዊቱ አባላትን በማዕከሉ ያገኙትን ክህሎት በመጠቀም ህገ መንግስታዊና ተቋማዊ ተልዕኮን በጀግነት ታጥቀውና ህዝባዊ ባህሪ ተላብሰው መወጣት እንደሚጠበቅባቸውም አስገንዝበዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ሁለንተናዊ እድገትና ልማትን ለማስቀጠል ብሎም ቀጠናዊ ሚናን ለማጉላት ወሳኝ ሚና እንዳለው የሕዝብ ተወካዮች ምክር ቤት አባል ዶክተር ቡዛዮ ደገፋ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከሕዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን አስረድተዋል። የኢትዮጵያ አካል የነበረውን የባህር ጠረፍ ለማጣት ከ30 ዓመት በላይ የፈጀውን ያህል የትግል ታሪክ አሁን ላይ ወደ ባህር
በር ለመመለስ ሌላ 30 ዓመት እንደማይወስድባት ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። የቀይ ባህር ባለቤትነትን ጥያቄ ለመፍታት የተረጋጋ የሰከነና በውይይት ላይ የተመሰረተ አካሄድ መከተል እንደሚያስፈልግ አመልክተው ለማጣት የፈጀውን ያህል ለመመለስ አይፈጅም ብለዋል። ኢትዮጵያ የባህር በር ያጣችበት መንገድም ህጋዊና ተቋማዊ መሰረት የሌለው የሚያስቆጭ የብሔራዊ ጥቅም ስብራት አካል መሆኑን አስረድተዋል። የህዝብ ተወካዮች ምክር ቤት አባል ዶክተር ቡዛዮ ደገፋ እንዳሉትም የባህር በር ያጣችበት መንገድ ህጋዊና ታሪካዊ ቅቡልነት የሌለው በሴራ ነው ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ሁለንተናዊ እድገትን ለማስቀጠል ያለመ መሆኑን ገልጸው ቀጠናዊ የጋራ ተጠቃሚነትን የሚያረጋግጥ ነው ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ በዓለም አቀፍ ደረጃ ተቀባይነት እያገኘ መምጣቱን ጠቁመው የጀመረችውን የለውጥ ጉዞ ከዳር ለማድረስ ብሎም ለሀገር እድገትና ልማት ወሳኝ መሆኑንም አስምረውበታል። የኢትዮጵያ የባህር በር ማግኘት ከራሱ አልፋ ጎረቤት ሀገራትና ቀጠናውን እንዲደግፍ የሚያስችላት መሆኑን ጠቁመው ታላቁ የኢትዮጵያ ህዳሴ ግድብ ለቀጠናዊ ትብብርና የኃይል ልማት እያበረከተ ያለውን አስተዋጽኦ ለአብነትም አንስተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ ማግኘት የቀጠናውን ሀገራት አብሮ የማደግ ዕድል የሚያሰፋ መሆኑንም እንዲሁ ለ2018 በጀት ዓመት የበጋ መስኖ ስንዴ ምርትና ምርታማነትን የሚያሳድጉ የምርጥ ዘርና የማዳበሪያ አቅርቦት በስፋት እየተከናወነ መሆኑን የግብርና ሚኒስቴር አስታውቋል። ሚኒስቴሩ ከ767,000 ሄክታር በላይ መሬት በማረስ ከዚህ ውስጥም ከ359,000 ሄክታር መሬት በላይ በዘር መሸፈኑን ገልጸዋል። የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ ባለፈ የአርሶ አደሩን የስራ ባህል በመቀየር በዓመት ከ2 ጊዜ በላይ እየተመረተ ይገኛል። ከሀገራዊ ለውጥ ወዲህ ለስንዴ ምርት ልዩ ትኩረት በመስጠት የበጋ መስኖን ጨምሮ የስንዴ ምርትና ምርታማነት በከፍተኛ ሁኔታ ጨምሯል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢዜአ እንደተናገሩት በ2018 የበጋ መስኖ ስንዴ 4.29 ሚሊዮን ሄክታር መሬት በማረስ 175 ሚሊዮን ኩንታል ምርት ለማምረት እቅድ ተይዞ እየተሰራ ነው። በዚህ ዓመት የበጋ መስኖ ስንዴ ባለፈው ከነበረው ከ3.5 ሚሊዮን ሄክታሩ ብልጫ እንዳለውም ገልጸዋል። በዘንድሮ የበጋ መስኖ ስንዴ እስካሁን ከ767,000 ሄክታር መሬት በላይ በማረስ ከ359,000 ሄክታር መሬት በላይ በዘር መሸፈኑ ጠቅመዋል። በዚህም በአገር አቀፍ ደረጃ በበጋ መስኖ ስንዴ የተገኘውን ልምድ የበለጠ በማሳደግ የምግብ ሉዓላዊነትን ለማረጋገጥ በሚያስችል መልኩ እየተሰራ መሆኑን ተናግረዋል። ለዚህም የአፈር ማዳበሪያ የምርጥ ዘርና የውሃ ፓምፕ አቅርቦት ተደራሽ መደረጉን ገልጸዋል። ከአፈር ማዳበሪያ ጋር ተያይዞ ከመኸር ምርት የተረፈና ለመስኖ የተዘጋጀ ለአርሶ አደሮች መከፋፈሉን የስንዴ ምርጥ ዘርን በበቂ ሁኔታ ለበጋ መስኖ ስንዴ ተደራሽ መደረጉን ገልጸዋል። የበጋ መስኖ ስንዴ ከዓመት ወደ ዓመት ትልቅ እመርታ እያስመዘገበ መምጣቱን ተናግረዋል። ስንዴ በምግብ ምርት ራስን ከመቻል ጋር የተያያዘና እንደ ሀገር የተጀመረው ስኬት ማሳያ መሆኑን ጠቁመዋል። በዚህ ዓመት የበጋ መስኖ ስንዴ የተያዘው ግብ እንዲሳካ የግብርና ባለሙያዎች ድጋፍና ክትትላቸውን እንዲያጠናክሩም ጥሪ ቀርቧል። ዜናው አበቃ። ሰላም ቆዩ።